መቼ ነው አትሊስት ሃይላይት እንኳን የምሰጠን ብለን ብዙዎቻችን ስንናገር ነበር። እሱም እንግዲህ ትናንትና ፈንድተዋለች። የተጣሉት በሴት ነው። እንግዲህ ሁላችንም ሀይሚን እንደምናያት በጣም ቆንጅዬ፣ ሁሉን አሟልቶ የሰጣት ስማርት፣ በዛ ላይ የተማረች ናት። አሁን ይህች ልጅ የ19 ዓመት እድሜ ያላት ልጅ ናት ብለን የሆነ ሳምበዲ ነገር እሷ ከሰራችው ውስጥ እነሱን ለማያውቃቸው ሰው ሸር ብናደረግ አያምኑንም። የትልቅ ሰው አስተሳሰብ፣ የትልቅ ሰው ህልም ያላት፣ ለብዙዎች የገቢ ምንጭ ሆነች፣ ለብዙዎች እውቅና፣ ለብዙዎች ከፍ እንዲሉ ይሄ ድልድይ የሆነች ልጅ ናት። እናም ብሩክ ከዚች እንቦቀቅላ ደስ የምትል ልጅ ምን አቶ ነው ከኔ ምን አሳጥቸው ነው በእኔ ላይ ሌላ ሴት ደርቦብኛል ነው የምትለው። እውነት ሀይሚ ያለችው ነገር እውነት ቢሆን ብሩክ ይሄን ይል ነበር? ቪዲዮን አብረን ነው አይደለም። እዚህ አሁን እዚህ እንኳን ትንሽ ቆይቼ ሲሄድ ሆድ ይብሰኛል። አይደለም ከሷ ጋር ተለይቼ ገብቷል። እናንተን ተለይቼ ሲሄድ እንኳን ሆድ የሚብሳይ ልጅ ነው። አይደለም ተለይቼ እንዳንቺ ቆንጆ አይደለም። እስቲ አርቲስት ሆኖ አፍንጫውን ያላሰራ፣ አይኑን ያላሰራ፣ ከንፈሩን ያላሰራ፣ ቡግርና ቡግንጁን ያላስወገደ አርቲስት አምጦ ከእግዜር በታች የተፈጠረች እግዜር እንደዚህ አድበልብሎ እንደዚህ አርጓ ቆላምጦ የሰራትን ሀይሚ ምን ቆርጧት ነው ቆንጆ የሆነችው? ያላ እንደሰማችሁት ሀይሚ ምንም እንኳን በሊ ላይ ሴት ደርቧል፣ እኔን አይፈልገኝም፣ እኔ የፈለገውን ነገር አላሟላሁለትም የሚል ወቀሳ በትናንትናው ዕለት በራሷ ዩቱብ ቻናል ላይ ብለቅም ብሩክ ግን አይደለም ከሷ ልለይ ይቅርና ለሰከንድ እንኳን ካላየኋት ያመኛል የሚል መልእክት አይተናል፣ ሰምተናል። በሌላ በኩል የተንቢ ስለ ሀይሚ የተናገረችው ነገር አለና ትንሽ ላሰማችሁ። ሀይሚ ውበቷን ተዉት፣ አለባበሷን ተዉት፣ ለሰው ያላትን ሬስፔክት ተዉትና ስማርት ነች፣ የተማረች ነች፣ የፈለገችውን ነገር አድርጋ ማደር የምትችል ልጅ ናት። የተማረ ይግደለኝ የሚባለውም ለዛ ነው። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እንደምን ከረማችሁ? እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ይህ አደናጋሪ የተሰኘው የዩቱብ የፕራንክ ቪዲዮ ክፍል 6 በትናንትናው ዕለት በሀይሚ ዩቱብ ቻናል ላይ ተለቋል። ሁላችንም እንደሰማነው የጠበቅነው ሌላ ነው፣ የተለቀቀው ቪዲዮ ግን ሌላ ሆኖ አግኝተናል። አብዛኞቻችሁ በጣም ደንገጥ ብላችሁ ሊሆን ይችላል። እንግዲህ ሀይሚ ከክፍል 1 ጀምሮ እስከ ክፍል 5 ድረስ ከፍቅረኛዋ ጀምሮ ጓደኞቹን ፕላስ እስከ ቤተሰቡ ድረስ ገብታ ድንብርብራቸውን ውጥት አድርጋው በትናንትናው ዕለት እጅግ በጣም ብዙ ወቀሳዎች ሲበዛባት የሆነ ሃይላይት ነገር እሷ የምትወጣበትን መንገድ ሃይላይት ነገር ዘርጋፍ አድርጋልናለች። የኔ ስማርት እሱ ምንድነው? ብሩክ በእኔ ላይ ምን አቶ ነው? ምን አጉልሌብን ነው? እኔ ምን ሆንኩ? እንዴት በእኔ ላይ ለእኔ ይሄ አይገባኝም፣ ሌላ ሴት ደርቦብኛል የሚል ወቀሳ ለፍፄ አቅርባለች። እሱንም እንግዲህ ፍፄ ስለጠራት ነው። በዛ አጋጣሚ ወደ ዋና ጉዳይ ከመግባቴ በፊት ትናንትና ፍፄ በጣም ተሸውዷል፣ ተበልቷል። አዲስ አበባ እንግዲህ ከገቡ 2ኛ ቀናቸውን ይዘዋል። በብሩክ ዩቱብ ቻናል ላይ በተለቀቀው ቪዲዮ ላይ የተቀረጸው አዲስ አበባ ነው። ፍፄ ደግሞ ሀይሚ ከመምጣቷ በፊት አንድ የተበላውን ነገር ልንገራችሁ። ከኛ ጋር የመጣችኋል፣ ትናንትና የመጣ ነው አለ። ተበላህ። አንድ ሳምንት ሙሉ እናንተን በጠቅላላ ድንብርብራችሁን ስታወጣችሁ አንድ ሳታስፈግር ሀይሚ፣ ትናንትና ግን ፍፄ አስበላው ፕራንኩን። ለማንኛውም ይህ የሚሰሩት ስራ ፕራንክ ሆኖ ካለ አንድ ሰው የሆነ ሳምበዲ ላይ የሆነ ደረጃ ላይ ለመድረስ ይሰራል፣ ይለወጣል፣ ያርጋል። ግን ደግሞ ሁል ጊዜ ተመሳሳይ ስራ መስራት የለበትም። አንድ ነጋዴ እኮ ዛሬ 50 ብር ካገኘ ነገ 100 ብር እንዲያገኝ ነው የሚጥረው። ከነገ ወዲያ 200፣ 300 እስከ 1 ሚሊዮን ቦር 1 ሚሊዮን ቢያገኝ ማለት ነው 2 ሚሊዮን ቦር ማግኘት አለብኝ ብሎ ነው የሚጥረው። እና እነዚህ ልጆች የሚሰሩት ስራ ነው። ስራ ካልሰሩ ደግሞ ምን ይሰራሉ? ሌላ ስራ፣ የቤት ኪራይ ያለባቸው፣ የዋይፋይ አለ፣ ልብስ አለ፣ ቀለብ አለ። አሁን እኮ ራሳቸውን ኮንትሮል አድርገው እያስተዳደሩ ያሉት። በጣም ትልቁ ወጫቸው ደግሞ አዲስ አበባ ስለሆነ የሚኖሩት የቤት ኪራይ ነው። በሀይሚና በብሩክ መካከል
ምንም አይነት ነገር እንደማይኖር እኔ ለራሴ ሹር ሆኜ እናገራለሁ። በጣም ስክን ያሉ ጨዎች ናቸው። ብሩክ እስከ ጥግ ድረስ አሳየን እኮ በተግባር በጥፊ ስንቴ ነው የመጣችሁ። ከነ ዳኒ ሮስት ጋር ሲሰሩ የነበሩትን ላስታውሳችሁ፣ ወደኋላ ልመልስና ተጣልተው እንድዛ ሲቀጣቀጡ ነበር አይደል? ለእኛ ስንት አረብ ሀገር ያለሽ እህት ስንት እርስ በርስሽ ስትሰዳደቢ ነበር አይደል? እነሱ ግን ስራ ነው የሚሰሩት የላችሁ። ብሩክ ወላጅ እናቱ ተዘግዝቃ ይህን ስራ ላቋርጥ በቃ እንዲት እናቴ የተዘዝቃ እዝጋ እንዲት ለይቱ ለብር ብዬ እናቴን አዘቀዝቃታለሁ አላለም። ተግባር ሌላ ነው፣ ስቶሪ ሌላ ነው። በተግባር የሚያሳየው የሚያደርገው ለእናቱ ከጥግ ድረስ ነው። ግን በስቶሪ የሚያሳየውና በተግባር ልዩነት አለው። ብሩክ ለምሳሌ ለእናቱ ያለው ክብር ከአሁን በፊት የሆነ ቃል የገባው ነገር እናቴ ቤት መኪና ገዝቼ አሳይሻለሁ እንዳለ ሁሉ በተለይ መኪና የገዛ ጊዜ እናቴ ይሄው ቃል የገባሁልሽ መኪና ገዝቼልሻለሁ ምናምን ብሎ ስቶሪ ላይ የሆነ ለጥፎ እኔ ራሱ የሆነ ውስጤን ውርር ነው ያደረገኝ። በተግባር የሚያደርገው ነገር አለ፣ ግን ደግሞ የሆነ በስቶሪ የሚሰራው ስራ አለ ብሩክ ራሱ። ስለዚህ ምንድነው የልደቱ ዕለት አስታውሱ አይደለም በዝች ስማርት የተማረች ልጅ ላይ ሴት ሊደርብ ይቅርና ኧረ ይሄ እንትን ልጅ እናት የምትሳደቡ ራሱ እኔ ሰይጣኔ ነው የሚመጣው። እነሱ ስራ ነው የሚሰሩ። እንዲህ ሁል ጊዜ ማደግ አለባቸው፣ መለወጥ አለባቸው። አብርሽና ሩታ ላስታውሳችሁ 9 ወር ሙሉ እኮ ተጫወቱባቸው፣ አላገጡባቸው። እነሱ ነውና እስኪ ሀይሚና ብሩክ ነዋቸው። እንደውም እነዚህ በጣም ሸሚዛቸዋል። እውነት ስነግራችሁ በጣም ሸሚዛቸዋል። ቶሎ ነው የሚያቋርጡት ጀምረው። 9 ወር ሙሉ እኮ ነው ያላገጡባችሁ። አንድ ሳይጣሉ ተጣላን ብለው አሁንም ኢቨን ተጣላን ብለዋል። አላምኑ። አሁን ራሱ ለተመልካች አሁንም እያላገጡባቸው ነው። ግን ሩታና አብርሽ እንዳልተጣሉ 100% ሹር ሆኔ ያወቅኩት ምንድነው ቡታጀራ በቀደም እንግዲህ ነፍሰ ጡር ሆኜ እንዴት እንደምሰቃይ ድንጋይ ሆዱ ላይ አሸክማ ስታሰቃየው፣ ይህን ስራ ካሁን በኋላ አቁም፣ ከሌላ ሰው ጋር መስራት ግን አቁም፣ በቃ ከኔ ጋር ብቻ ስራ ስትለው ለሰው መኖር እፈልጋለሁ አለ። ቪዲዮ ሄዳችሁ መስማት ትችላለች። በጣም ገረመኝ። እኔ አሁን ስለ አብርሽ ራሱ የሆነ መጥፎ ነገር ለተናገርኩት አሁን ቆጭቶኛል። አብርሽ ለሰው መኖር እፈልጋለሁ፣ ስሬን አላቆምም፣ ስሰራ ግን ይሆን እኔም ተጠቅሜ ሌላውን መጠቀም አለበት። እውነቱን አውጥቼ ተናግሬ አይደለም ምሰራው አለ። ዛሬ እኔ ቫለንስ እያረኩ ነው የምነግራችሁ። ማለት ስለሚሰሩት ስራ ሳይሆን ቫለንስ ነው የማደርጋችሁ። ለምሳሌ ሩታና አብርሽና ብሩክና ሀይሚን ሳወዳድርላችሁ አዲስ አመት ዘመን መለወጫን አዲስ አመትን ሲቀበሉ ያው ቻናል እኔ ስለተዘጋ በዛ ቪዲዮን ያልሰራው ነበር ለ1 ወር ምናምን ማለት ነው። ሀይሚና ብሩክ የአዲስ አመትን ለመጀመሪያ ጊዜ ነው አብረው ሲያከብሩ አይደል? እንዴት እንዳለቀሱ ማለት ብዙ ነገር ከእርዳታ ከቤተሰብ ጥገኝነት ወጥቶ አሁን ራሳቸውን ችለው ራሳቸውን ኮንትሮል አድርገው ቤት ተከራይተው እቃቸው ምናምን አሟልተው ሁሉን ነገር በዓል ብሎ አድገው ከፍ ብለው እነሱ ከመረዳት አልፈው ሰውን እየረዱ እያሉ አዲስ አመትን አብረው ሲያከብሩ እንዴት ነው ያለቀሰው ብሩክ? እንዴት ነው ሀይሚ ያለቀሰችው? ያ ሁሉ ፈተና አልፎ ብሩክ ስለ ሀይሚ ሲናገር ብዙ ውጣ ውረዶችን ብዙ መከራዎችን ያለፈች ልጅ ናት እያለ ስሙት፣ በደንብ ስሙት። እኔ ቪዲዮቸው በደንብ ነው የምሰማው። ችኩል አለን። ቪዲዮ ከሰማው እስከ መጨረሻው ሰማለሁ፣ አላሳልፍም። ያለ በለዛ ግን አልከፍተውም። እና አብርሽና ሩታ ጋር ደግሞ ሲሄድላችሁ አትሊስት በዓልን አዲስ አመትን እንኳን በፍቅር አላሳልፉ ለ20 ደቂቃ ለተመልካቾች እነሱማ ያችን 20 ደቂቃ ቪዲዮ ሲቀርጡ ነው። ከዛ ካሜራ ከተዘጋ በኋላ እያሉ በእናንተ ቪዲዮቸው በዓላቸውን ያሳልፋሉ። ግን ለእናንተ በቃ እርግጥ ስላችሁ በቃ ሰው ሲወዳችሁ ሲያከብራችሁ ነው ለእናንተ የሚጨነቀው። አሁን እነ ሀይሚ ጋር በቃ ሳወዳድርላችሁ ማለት ነው። እነ ሀይሚ ጋር አሁን በአንድ ገና 1 ሳምንት ከመጀመራቸው እንዴት ምናምን ማጣጣል፣ ሀይሚ የብር ሰው ናት፣ ብሩክ ይሄ የሴት ልጅ ምናምን አይባልም። ስራ ነው የሚሰሩት። ወደኋላ ቪዲዮቸውን እየዞር እያላችሁ ከሌሎች ዩቱብ ቻናል ላይ ከሚሰሩ ስራ ጋር ባላንስ አድርጉት። እንደውም ሀይሚና ብሩክ ሸም ይዛቸዋል። ለምን ብትሉ ለተመልካች ትልቅ ሪስፔክት አላቸው። ሲነሱ ጀምረው ተመልካቾች አግዘዋቸዋል አይደለ? ሀይሚንም አግዘዋታል፣ ብሩክንም በተለያየ ማቴሪያል አግዘዋቸዋል። ግን ደግሞ ሀይሚና ብሩክም አላሳፈሯቸውም ኦዲየንሶቻቸውን። አሁን አደጉ፣ ከፍ አሉ፣ ከመረዳት ወደ መርዳት ተሸጋገሩ። ካገኙት ላይ ይረዳሉ፣ ዩቱብ ቻናል ይከፍታሉ። እና አብርሽ ጋር ስንሄድ ዩቱብ ቻናል ሲከፍቱ በውሸት እነሱን ጥቀመኝ ይጠቅምሃለሁ እንደዚ አይነት ሪዝን ይዘው ነው የሚመጡት። ሀይሚና ብሩክ ጋር ግን እውነቱን ፍርጥ ነው የሚያደርጉት። ዩቱብ ቻናል ከፍተንላቸዋል፣ ቤተሰቦች፣ የኛ ውድ ቤተሰቦች ሳፖርት አድርጉልን ነው ብለው ሸር የሚያደርጉት። እነዛኞች ጋር ስትሄዱ አብረው የሆነ አዝግ ድርቅ ጋንግርት የሆነ የፕራንክ ስራ ነው ተከታታይ ይዘው የሚመጡት እና
ተውሰ ከንበሉ ወደ ስድብ አትግቡ ማለት በቃ። እኔ አሁን ስለነሱ ስራ ሳይሆን ቫለንስ እያርኩ ስለነገራችሁ 9 ወር በጋ አብርሽና ሩታን እንደዛ ሲያላግጡባችሁ ገና 1 ሳምንታችሁ ነው። ገና ክፍል 5 አሁን ክፍል 6 ነው ትናንትና የተለቀቀው በሀይሚቱ ቻናል ላይ አደናጋሪው ክፍል 6 ገና ከመጀመሩ ሁሉም በየራሳቸው ሰው አንድ ሰው የሆነ ግምታዊ ነገር ራሱ ስትናገሩ ራሳችሁን ወክላችሁ እኔ የዛሬ ወር የዛሬ 3 ወር ምን ላይ ነበርኩ? አሁንስ አሻሽ ኢቨን በዩቲዩብ ቻናል ቪዲዮ አለቃቅ ታምብሌል የዛሬ ምናምን ሲጀምር እንዴት ነበር ታምብሌል የምሰራው? አሁንስ እንዴት ነው ንግግሬ? የዛሬ 3 ወር ንግግሬ እንዴት ነበር? አሁንስ እንደዛ ራሳችሁ ጋር አወዳድሩት። እና ሀይሚና ብሩክም የዛሬ ምናምን የሰሩት በቃ እያደጉ ስራቸው ፕራንካቸው ምናምን ከፍ እያለ ነው። በቃ እያሻሻሉት ነው የሚሄዱት። በቃ ከእድሜያቸው ጋር አይደለም ስራቸው ራሱ እግዚአብሔርን በተለይ ሀይሚ የምታመጣው አይዲያ እና ለሁለቱ በሁለቱ መካከል ደግሞ ማራራቅ አይዞሽ የኔ ምንም ሆኒ ትችዋለሽ አይባልም። እነሱ መቼም በቃ እጅና ጓንት ሆነው ነው የተገናኙ። ሲገናኙ ደግሞ ትልቁ እንትናቸው ሁለቱም እጅና እግራቸውን ይዘው ነው የተገናኙት። ምንም ሳይኖራቸው ነው ባንድ ላይ ነው እጅና ጓንት ተናበው ስቃ የደረሱት። ገባቸው አይደለም? እና በቃ አንትን ብሏቸው ቀጥሉበት፣ ይህን ድራም እንዲቀጥሉበት እንዲቀጥሉበት ነው እንጂ ይሄ ከሌ ለበጥ ማውጣት እኔ ለራሴ ሸም ይዘኛ ማርያምን። እንደውም አሁን ለመኩ የሆነ ፎቶ ራሱ ፖስታ ወይኔ ምን ይሉኛል እል ነበር። አሁን እንደውም ትንሽ እየለመኩ ሄድኩ። በቃ አወዳድሩ እና ሀይሚና የታች ናሄና ውብዬን ደግሞ ልግባላችሁ። ውብዬ 6 ወር ነፍሰ ጡር ሆና ከጎረምሳ ጋር ስትማገጥ አየኋት ብሎ ቪዲዮ ሰርቷል ናሄ ፕራንክ። አሁን አትሊስት አሁን ራሱ ወልዳ አራስነቷን ራሱ በስነ ስርዓቱ አላከበረላትም። አብረው ናቸው እኮ ምንም ጥል የለም እኮ ግን ካሜራ ፊት ተጣልተዋል አሉ። አየችው የናሄ ወላጅ እናት እንኳን የልጇን ስልክ ቁጥር ስልኳ ላይ ሴቭ እንዳላረገችው አድርጋ የሆነ መልእክት ለናሄ ስታስተላለፍ ቪዲዮ ዩቱብ ላይ ሰርታ ነው። በዚህ እድሜዋ የውብዬ እናትና አባት በዚህ የፕራንክ ቪዲዮ ላይ አካቷቸዋል። አሁን እነዚህኞቹ ጋር ቫለንስ እንድታደርጉ ነው። በተለይ የምትሳደቡ ሰዎች ናሄ እናቱ መምህር ናት። እናቱን እዚህ ድራማ ላይ አሳትፏታል። ስራ ነው። ምን ታመጣላችሁ ነው። እነዚህኞቹ ጋር ግን ስመጣላችሁ ለተመልካቾቻቸው ያላችሁ ሪስፔክት፣ ለዛም የሆነ ፕራንክ ጀምረው ራሱ ቶሎ ነው የሚያቋሩጥ። ለምን? ለእናንተ ለተመልካቾች ክብር ስላላቸው ነው። እና አትሳድቧቸው። ሀይሚን ሆነች ብስማም እኔ ቃላት የለኝም ማርያምን። ብቻ ለማንኛውም ብዙ አልናገር። ስራ ነው የሚሰሩት። ብሩክ እንደማያመጥ እንደማይደርም እኔ ሹር ሆኜ እናገራለሁ። ግን ትናንትና ፍፄ ለማንኛውም ፕራንኩን አበላሸው። ትናንት መተን አለ። ከትናንት ወዲያ ነው የመጡት አዲስ አበባ የገቡት። ይመቻችሁ። ቻናሉ አዲስ ነው፣ ሰብስክራይብ አድርጉ። ይሄ አዲስ ነው። ኢትዮናስ ቲዩብ ተዘግቷል። ሌላ ቻናል እሱም ተዘግቷል። ይሄ እኔ አንድ ቻናል ካለኝ ሌላ ተደራቢ ቻናል እኔ በጣም ሰነፍ ነኝ፣ አልከፍትም። ስለዚህ ይሄ ነው ተዘግቷል። ሌሎች ተዘግቷል። ይሄ ብቻ ነው። ሰብስክራይብ አድርጉ። ስላረጋችሁኝ አብራችሁ ስላላችሁ ከኢትዮናስ ላይ ሰርች እያረጋችሁ መታችሁ ስፈልጋችሁኝ አትሊስት ፈልጋችሁኝ ራሱ የመጣችሁ ራሱ አመሰግናለሁ። ይመቻችሁ።